ልጆች ዬ ሰላም ልጆች፣ እኔ ቡቡ ነኝ። ከቡቡ ልጆች ጋር ዛሬ ወደ ጥቅጥቅ ያለው ጫካ ውስጥ ገብተን አንድ አስደናቂ ጉዞ እናደርጋለን። ዛሬ የምንሰማው ታሪክ ጉልበት ያለውን ሳይሆን አእምሮ ያለውን እንዴት እንደሚያሸንፍ የሚያሳይ በጣም አስተማሪ ታሪክ ነው። ዝግጁ ናችሁ? ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ንገሩኝ፣ ከእንስሳት ሁሉ ብልህ ማን ነው? ጎበዝ ልጆች፣ አሁን ወደ ተረቱ እንግባ። ከዕለታት አንድ ቀን በአንድ ልምላሜ በተሞላና ውብ ጫካ ውስጥ አንዲት ቲቲ የተባለች ብልህ ጦጣ ትኖር ነበር። ቲቲ በጣም ቀልጣፋ ናት። ከዛፍ ወደ ዛፍ ስትዘል እግሯ መሬት አይነካም ነበር። በዚያው ጫካ ውስጥ ደግሞ ጋሻ አንበሳ የሚባል ግዙፍና አስፈሪ የአራዊት ንጉሥ ይኖር ነበር። ጋሻ አንበሳ ሲያገሳ ዛፎቹ ይንቀጠቀጣሉ፣ ወፎቹም በረራቸውን ያቆማሉ። እሱ የጫካው ጉልቤ ነበር። ነገር ግን ልጆች፣ ጋሻ አንበሳ ጉልበት እንጂ ብዙም ጥበብ አልነበረውም። አንድ ቀን ቀትር ላይ ፀሐይዋ ወርቃማ ጨረሯን እየፈነጠቀች ሳለ ጋሻ አንበሳ ከበድ ያለ ምሳ በልቶ በአንድ ትልቅ ዋርካ ዛፍ ስር ተኝቶ ነበር። ኩርፊው ኩርፊው እያለ በከባድ እንቅልፍ ያንቀላፋል። ቲቲ ጦጣ ለጨዋታ ስትሯሯጥ ሳታስተውል ከተኛበት የጋሻ አንበሳ ሆድ ላይ ዘለለች። ቡም! ጋሻ አንበሳ በድንጋጤ ከእንቅልፉ ነቃ። አይኖቹ እንደ እሳት ቀሉ። በንዴት አገሳ። ገመም! በመዳፉም ፈጣኗን ቲቲን ጭብጥ አድርጎ ያዛት። አንቺ ትንሽ ፍጡር፣ የንጉሱን እንቅልፍ ትረብሻለሽ፣ ዛሬ ራት ትሆኛለሽ አለ ጋሻ አንበሳ አፉን በሰፊው ከፍቶ። ቲቲ በጣም ደነገጠች። ልቧ ድክ 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 መምታት ጀመረ። ነገር ግን ቲቲ ብልህ ነበረች። በፍርሃት ከመጮህ ይልቅ አእምሮዋን ለመጠቀም ወሰነች። ወዲያውኑ ፊቷን ቀያየረችና በድንጋጤ ወደ ሰማይ ተመለከተች። ቆይ ቆይ፣ ክቡር ንጉሥ ሆይ አለች ቲቲ እየተንቀጠቀጠች፣ ግን ድምጿን አጠንክራ። እኔን መብላትህ አይቀርም፣ ግን አሁን ከኔ መበላት በላይ የሚያስጨንቅ ነገር ተፈጥሯል። ጋሻ አንበሳ ግራ በመጋባት መዳፉን በትንሹ አላላ አደረገ። ምን ተፈጥሯል? ከኔ ረሃብ የሚበልጥ ምን አለ? ሲል ጠየቀ። ቲቲ ወደ ሰማይ እየጠቆመች፣ አልሰማህም እንዴ ጌታዬ? ሰማዩ እኮ ሊወድቅ ነው። አሁን እያንጎዳጎደ ነው። እኔን ከበላኸኝ ሰማዩ ወርዶ ሁላችንንም ይቸፍልቀናል አለች። ልክ በዚያ ቅጽበት ነፋሱ የዛፍ ቅርንጫፎችን ሲያወዛውዝ የሚል ድምፅ ተሰማ። ጋሻ አንበሳ ይሄንን ሲሰማ አመነ። በፍርሃት ወደ ላይ ተመለከተ። ታዲያ ምን ይሻላል? ንገሪኝ እንጂ አለ አንበሳው እየተሸበረ። ቲቲ በፍጥነት አጠገባቸው ያለውን አንድ ትልቅ ድንጋይ ጠቆመች። ክቡር ንጉሥ ሆይ፣ አንተ ጠንካራ ነህ፣ ጉልበት አለህ፣ እኔ ደግሞ ደካማ ነኝ። እባክህ ይህንን ትልቅ ድንጋይ ተሸክመ ሰማዩን ደግፈው። እኔ ሮጬ ሄጄ ሰማዩን የሚይዝልን ጠንካራ ምሰሶ ፈልጌ እስከመጣ ድረስ ድንጋዩን እንዳትለቀው። ሞኙ አንበሳ የቲቲን ምክር ሰማ። እሺ ቶሎ ሂጂ አለና ያንን ከባድ ድንጋይ በሁለት እጆቹ አንስቶ ወደ ላይ ያዘው። ጡንቻዎቹ ተወጠሩ። ድንጋዩ በጣም ከባድ ነበር። ቲቲ፣ አደራ ንጉሥ ሆይ፣ እኔ እስክመጣ በፍጹም እንዳትለቀው፣ አለበለዚያ ሰማዩ ይወድቅብሃል ብላ አስጠነቀቀች። ጋሻ አንበሳም በከባድ ትንፋሽ እሺ ቶሎ ና አለ። ቲቲ ዘለለች። ከዛፍ ዛፍ፣ ከቅርንጫፍ ቅርንጫፍ እየተወረወረች ሄደች። ዞር ብላ ስታይ ጋሻ አንበሳ አሁንም ድንጋዩን እንደተሸከመ ነበር። ቲቲ በሳቅ እየፈነደቀች ወደ ጓደኞቿ ሄደች። ጋሻ አንበሳ ጠበቀ። 1 ሰዓት አለፈ፣ 2 ሰዓት አለፈ። እጆቹ ደከሙ። ላብ በላዩ ላይ ይወርድ ጀመር። ቲቲ ግን አልተመለሰችም። ማታ ሲሆን አንዲት ሽማግሌ ጉጉት መታች። ጋሻ አንበሳ ምን እየሰራህ ነው ብላ ጠየቀች። አንበሳውም ሰማዩ እንዳይወድቅ እንደገፍኩ እኮ ነው፣ ቲቲ እንጨት ልታመጣ ሄዳለች አለ። ጉጉቷ ሳቀች። ወይ ጋሻ አንበሳ፣ ቲቲ ሸውደሃለች፣ ሰማዩ እኮ መቼም አይወድቅም። ጋሻ አንበሳ ያኔ እንደተታለለ አወቀ። ድንጋዩን ወርውሮ በንዴት አገሳ። ነገር ግን ቲቲ ከጫካው ርቃ ሄዳ ነበር። ወይ ጋሻ አንበሳ፣ ጉልበት ብቻውን ዋጋ የለውም ማለት ይሄ ነው። ቲቲ ትንሽ ብትሆንም በአይምሯ ትልቁን አንበሳ አሸነፈች። ትምህርት ልጆች፣ ከዚህ ታሪክ ምን ተማራችሁ?
ችግር ሲገጥመን መፍራት ሳይሆን ማሰብ አለብን። ጉልበት ያለን ቢሆንም አስተዋይ ካልሆንን በቀላሉ እንሸወዳለን። ጥበብ ከጉልበት ይበልጣል። እናንተ እንደ ቲቲ ብልህ ናችሁ ወይስ እንደ ጋሽ አንበሳ ጉልበታም? እስቲ ኮሜንት ላይ ንገሩን። የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም አጋሩ፣ ሼር። በሚቀጥለው ጊዜ ሌላ አዲስና አስደሳች ታሪክ ይዤላችሁ እስክመጣ ድረስ ደህና ሁኑ። ቡቡ እወዳችኋለሁ።